بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. كتاب سفينة النجاة الشيخ فقه الشافعية تمهرت كتاب ونشون جمرالا لجماري تزكاجة. مؤلف من يلالو فاصلون إلى لينا أسباب التيمم تيمم لما درج مكنيات يميهون نجروج ثلاثة سوستناتشو تيمم عندنا درج يسجالون مكنياتوج ሶስት ናቸው ብሎ ይገድቡታል እንደ ሻፊዒያ ማለት ነው። አንዳንድ ዑለማ ደግሞ ሰባት ይላሉ የሚል ይቆጥራሉ። ከፊል ዑለሞችም ደግሞ አምስት ያደረጉትም አሉ። እንደነ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ደግሞ ኪታባቸው ላይ ወደ 21 አስባቦችን ይቆጥራሉ ያደርሳሉ። በአጠቃላይ ሰባቱ ያለውም ቢሆን 21ዱም የሚቆጥሩትም ሶስቱ በሚለው ነጥብ ውስጥ ይገባል ይላሉ። አሁን ሰባቱ ሲሉ እዚህ ጋር ሶስቱን ይጠቅሱና ሶስቶቹ የሚጨምሩት ምንድነው? ልክ መረድ በሽታ ወጀቢራ ጀቢራ ላይ ማበስ ወጅራህ ቁስል ላይ መረድ ካለበት ጀቢራ ካለበትና ጅራህ ቁስል ካለበት እነዚህ ራሳቸው አስባብ ይሆናሉ አንድ ሰው ተየሙም ለማድረግ ብለው ያስቀምጣሉ። ወደ ተየሙም ወደ መዘርዘሩ ሳንገባ በፊት ተየሙም እንግዲህ የሚያሳየው ምንድነው? የእስልምና ሃይማኖት የሰዎችን ሁኔታ ችግር ያገናዘበ ሃይማኖት ለመሆኑ ተየሙም የሚባለውን የውዱእ አይነት ለሰው ልጅ ወይም ለአማኞች ደንግጓል። ይህ በጣም የመጨረሻው ሰዎች ችግር ላይ ሆነው አልችሉ ሲሉ የዚህን ያክል ኢስላም ዝቅ ብሎ ተየሙምን ፈቀደላቸው። አሁንስ ካልቻለ ዝም ብሎ ማለት ነው ካልቻለስ ተየሙም ማድረግ ካልቻለስ ዝም ብሎ ያለ ውዱእ ይሰግዳል ማለት ነው። ለምሳሌ በመስገድ ደረጃ ደግሞ ስንሄድ ሶላትን ቆሞ መስገድ ካልቻለ ቁጭ ብሎ እንዲሰግድ ኢስላም ያዛል። አሁን ቁጭ ብሎ መስገድ ካልቻለ ደግሞ ተጋድሞ እንዲሰግድ ይደረጋል። አሁን ተጋድሞ ካልቻለ ደግሞ ተኝቶ እንዲሰግድ ይደረጋል። አሁንም ደግሞ ተኝቶ መስገድ ካልቻለ ደግሞ በአይኑ እያጣቀሰ እንዲሰግድ ይደረጋል። በአይኑ ማጣቀስ ካልቻለስ የመጨረሻው የሚባለው በአይምሮው እያሰበ ይሰግዳል ተብሏል። ኢስላም ይህን ያክል ወደታች ዝቅ ብሎ የሰውን ልጅ ችግር በማገናዘብ በዚህ መልኩ አስቀምጦታል ማለት ነው። አዲላቸው ምንድነው? እስቲ ለዚህ ሁላ ንግግራችን ምንድነው መረጃችን ከተባለ والأدلة لذلك قول الله تعالى لا يكلف الله نفسا إلا وسعها الله عندت النفس አያስገድዳትም ከመጠን በላይ አያስገድዳትም የምትችለውን እንጂ በማለት ሄደዋል። በሐዲስ ደግሞ ስንሄድ إذا أمرتكم بأمر من طاعة فأتوا منه ما استطعتم ይላል። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? አንድን ትእዛዝ ከሸሪዓ በኩል ያዘዝኳችሁ እንደሆነ ጣዓ ትእዛዝ ፈእቱ ሚንሁ ያንን ነገር ፈጽሙት። ማስተጣዕቱም የቻላችሁትን ያክል ፈጽሙት፣ ከዛ ውጭ ግዳጅ የለም። ወአይضን
በሌላም ደግሞ ስንሄድ ቁርአን አንቀጽ ስናይ وما جعل الله عليكم في الدين من حرج ما جعل الله عليكم في الدين من حرج الله በዚህ ዲን ውስጥ ለእናንተ ማቸጋገርን አላደረገባችሁም ይላል። ማቸጋገርን አላደረገባችሁም ይላል። ስለዚህ እንዳጠቃላይ እስልምና የሰውን ልጅ ሁኔታ ጊዜና ቦታ እንዲሁም ስልጣኔንም ሳይቀር የሸሪዓን ህግ የደነገገ ሃይማኖት ነው ማለት ነው። እዚህ ጊዜና ቦታ ዘመን ያየ حتى فرد ይሰጣል፣ ጊዜ አህካም ይሰጣል፣ ብይን ይሰጣል። ለዚህ ደግሞ ማሳያው ደግሞ ዑለሞች ምን ይላሉ? يعني الاحكام تتغير بتغير الاماكن والاحوال وايضا الفتوى እንዲሁ ማለት ይቀየራል ማለት ነው። አህካም የሸሪዓ ብይኖች ቦታዎች፣ ሁኔታዎች፣ ዘመን፣ ጊዜ እያየ ይለዋወጣል። እየተለዋወጠ ነው ሁክም የሚሰጠው። ብይኑን እያየ ያለውን ሲቹዌሽን እየተረዳ ይሄዳል። በዚህ መልኩ የሚሄድ ሪሊጅን ነው። ባለበት ሪስትሪክሽን የተገደበ መሄድ አይደለም። ስለዚህ ኢስላም በጣም ለሰው ልጅ ችግርን ለማቅለል የመጣ ሃይማኖት እንጂ በዒባዳ ላይ የሚያቸጋግር የሆነ ትዕዛዝን እያዘዘ አይደለም። ስለዚህ ሰዎች በጣም በውዱእ በኩል ውዱእ ውሃን ለመንካት ከቅዝቃዜ ሊሆን ይችላል፣ ከበሽታም ሊሆን ይችላል፣ ከዛ ማናቸውም አይነት ምክንያቶች ሊኖራቸው ይችላል ውሃን ላለመንካት። ስለዚህ ተየሙም እንዲያደርጉ ምክንያት የሚሆኗቸው ነገሮች አስባቡ ተየሙሚ የሚባል አለማት ተየሙም ለማድረግ ምክንያቶቹ 33 ናቸው ብለው በሻፊዒያ መዝሀብ በዚህ መልኩ በ3 ቢገድቡትም ቅድም እንዳነሳ ነው ግን 7 የሚያደርሱት አለ፣ 5 የሚያደርሱት አለ፣ 21 የሚያደርሱትም አለ ብለናል። እሺ ሰላሰቱን ብለን ያዘውና በሻፊዒያ መዝሀብ እየቀራን ስለሆነ ማለት ነው። አንደኛው ፈቅዱል ማኢ፣ አንድ ሰው ተየሙም ለማድረግ የመጀመሪያው ምክንያት ሊሆነው የሚችለው ፈቅዱል ማኢ፣ ግለሰቡ ውሃ ያጣ እንደሆነ። ውሃ ካጣ አቅራቢያው በአካባቢው ወይም ደግሞ ያ አጠገቡ ያለው ውሃ ለመጠጣት ግድ ነፍሱን ማትረፍ ስላለበት ለመጠጥነት ከተጠቀመው ውዱእ ተየሙም ማድረጉ ነው የሚበልጥበት ወይስ ነፍሱን ማዳን ነው የሚበልጥበት? መጀመሪያ የሚያደርገው ነፍሱን ነው የሚያድነው። ውሃውን ግጥም አድርጎ ይጠጣል። የተቀረውን ደግሞ ውሃ ከሌለው ደግሞ በቀጥታ ምንድነው ሄዶ ተየሙም ያደርጋል ማለት ነው። ፈቅዱል ማ ለምሳሌ ውሃ ካጣ ሲባል እንዴት? في السفر ሙሳፊር ሆኖ ከሆነም ሆነ አው في الحضر ወይም ደግሞ ከተማ ላይ ተቀምጦም ቢሆንም ውሃ ካጣ ቀጥታ ተየሙም ማድረግ ይበቃለታል፣ ምክንያቶቹ ተሟልተዋል። ወይም አጠገቡ ውሃ አለ፣ ያ ውሃ ለመጠጥነት ከሆነ የሚጠቀሙት ውሃውን ለመጠጥነት ይጠቀማል። ከዛ በኋላ ተየሙም ያደርጋል። ይሄ አንደኛ ነው። ውሃ ያጣን ሰሃባ ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም በዒምራን ሐዲስ ላይ عليك بالصعيد አፈር ይበቃሃል፣ አፈር ተጠቀም ብለውታል ማለት ነው። ወልመረዱ፣ ሁለተኛው ደግሞ ተየሙም ለመጠቀም ምክንያት የሚሆነን ወልመረዱ፣ ግለሰቡ በበሽታ የተጠቃ ከሆነ ያ በሽታ እጅ የማይሰጠው ከሆነ ማለትም የሚያገግም አይነት ካልሆነ ውዱእ ውሃን ለመንካት የሚያስችለው አይነት በሽታ ከሆነበት ተየሙም ማድረግ ይበቃለታል። ይህም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ለዓምር ብን አልዓስ ታሞ በነበረበት ጊዜ ከዛም ታሞም እንደገና ደግሞ ጀናባም ጀንቦም
ማለት ነው ምን አሉት ተየሙም እንዲጠቀም አድርገውታል። ተየሙሙን አጽድቀውለታል። መታመምና ጀናባን ባንድ ላይ ሲመጣበት ታመመ አንድ ውሃ መንካት አይችልም። ጀናባም ደግሞ የግድ መታጠብ አለበት፣ ግን ውሃ መንካት አይችልም። ስለዚህ ተየሙም እንዲያደርግ አጽድቀውለታል ማለት ነው። ይህ ሁለተኛው ሪዝን ነው። ሶስተኛው ሪዝን ተየሙም ለማድረግ የሚያስቀምጡት ወልኢሕቲያጁ ኢለይሂ አይ ኢለል ማኢ ውሃን ለምሳሌ አጠገብህ ውሃ አለ፣ ንጹህ ውሃ የሚጠጣ ያንን ውሃ ለመጠጥነት አገልግሎት ላንተ በጣም አስፈላጊ ከሆነ ኢሕቲያጅ ይሉታል። ወልኢሕቲያጁ መፈለግ ኢለይሂ ይህንን ውሃውን መፈለግ ለምን ሊዓጠሽን ጥምን ለማስወገድ ለምሳሌ ሊዓጠሺ ሐያዋንን ሙሕተሪሚን ለምሳሌ የተጠማ እንስሳ ካለ ሙሕተረም ማለት ሙሕተረሚን የሚባለው ደግሞ ማለት ሙሕተረም የሚባለው እንስሳ ሆኖ መገደሉ የማይፈቀድ የሆነ እንስሳ ሐይዋን ሙሕተረም ይባላል። የሰው ልጅም ሊገባ ይችላል። የሰው ልጅም ማለት ነው ሙሕተረም ቢሆንም ባይሆንም እዚህ ውስጥ ሊገባ ይችላል። ምክንያቱም መገደል የማይበቃለት እንስሳ ከተባለ እንደነዚህ አይነት እንስሳዎች ውሃውን ከፈለጉት ውሃው ለነሱ በጣም አስፈላጊ ከሆነ ለነሱ ውሃው ይሰጠና ከዛ በኋላ ምን ይደረጋል? ተየሙም እናደርጋለን። ይሄንን ነው ቅድም የጠቀስኩላችሁ ነጥቦችም የሚጨምሩ አሉ ብያችኋለሁ። ለምሳሌ ጀቢራ ፋሻ የጠመጠመ ካለ እጅ ስብራት አግኝቶ ጅራህ ቁስል ኑሮበት ደግሞ ቁስል ካለበት ደግሞ ቁስሉን ፓርት መንካት ስለማይችል ውሃው ተየሙም ማድረግ ያንን ከዛ የተነሳ ብለናል። እነዚህ ነገሮች ሁሉ የሚገቡ አሉ እዚህ ጋር ሶስቱን ቢጠቅሱ እንጂ ማለት ነው። እነዚህ ምክንያት ይሆናሉ ተየሙም ለማድረግ ማለት ሻፊዒዎች ሶስቱን ይቆጥራሉ። ወደ ሁለተኛው ነጥብ ስንሄድ ደግሞ ገይሩል ሙሕተረሚ ክብር የሌላቸው የሚባሉት እንስሳዎች ሲተቱን ስድስት ናቸው። ክብር የሌላቸው አትኦል ክብር የማይሰጣቸው የሚባሉት እንስሳዎች ወይም ክብር የሌላቸው ማለት መግደሉ እነዚህን መግደል የሚፈቀድ የሆነ የእንስሳ አይነቶች የመጀመሪያው ምን አይነት እንስሳ ነው ከተባለ ታሪኩ ሶላቲ ሶላትን የተወሰው ይሄ ሰው ምን አይነት እንስሳ ነው? የሚገደል የሆነ እንስሳ ነው። እንደዚህ አይነቱ ሰው ማለት መገደሉ የሚበቃለት ሰው ሐይዋን ነው። እንግዲህ የሰው ልጅ በርግጥ ማሰብ የሚችል ሐይዋን ነው። ግን እንደዚህ አይነቱ ሰው ሶላት የሚተውን ሰው ለሱ ለውዱእ ያዘጋጅ ለመጠጥነት ያዘጋጀነውን ውሃ ለሱ ሰጥተን ተየሙም ማድረግ አይበቃም። ለምን ፈንድቶ ለምን አይሞትም የሚባል ነው መስአላው። ይሄ ነው እስልምና አስተምሮ። ለምን ግለሰቡ ሙሕተረም አይደለም ክብር የሌለው ስለሆነ ማለት ነው። አንደኛው ይሄ ነው ታሪኩ ሶላት ይሄ ነው። ስለዚህ ገይሩ ሙሕተረም የምንላቸው ስድስት ናቸው። አንደኛው ታሪኩ ሶላት ሶላትን የተወሰው። እሺ ወደ ሶላት የተወሰው እንሂድ እስቲ። ሶላትን የተወሰው ሲባል ሁለት አይነት ነው። በሁለት አይነት ይከፈላል። አንደኛ ሶላት የሚባል የለም ሐሰት ነው ያኒ ጀህደን በመሞገት በማስተባበል ሶላት የሚባል የለም ብሎ የተወሰው ይሄ አንደኛው ነው።
እንግዲህ ይህ አይነት ሰው ምንድነው የሚባለው? ካፊር ነው የሚባለው። መገደሉ ሁሉ ይበቃል። ተገድሎም አይታጠብም፣ አይሰገድበትም፣ ሙስሊሞችን መቃብር አይቀበርም ነው። ይህ ሙሉ ለሙሉ የታወቀ ነው። አንደኛው ታይፕ ሶላት የለም ብሎ የሚሞግት ሶላት ዋጅብ አይደለም። ሁለተኛው ዋጅብነቱን አምኖ ግዴታነቱን አምኖ ሶላት ግዴታ ነው በምእመናን ላይ ብሎ ነገር ግን በመሰላቸትና በመታከት የተወው ሰው እንደዚህ አይነት ሰው ከሆነ ግን ይገደላል፣ ይታጠባል፣ ይከፈናል፣ በሙስሊሞችም መቃብር ተሰግዶበት ይቀበራል ነው። እንግዲህ ግን ካፊር ሆኖ አይደለም የሞተው። የመጀመሪያው ካፊር ስለሆነ ይገደላል፣ አይታጠብም፣ አይሰገድበትም፣ በሙስሊሞችም መቃብር አይቀበርም ነው። ሁለተኛው ደግሞ ዋጅብነቱን አምኗል፣ ነገር ግን በስልቹነት ስለሆነ አልከፈረም፣ ነገር ግን ይገደላል ሰላት ስለተወ፣ ከዛም ይታጠባል፣ ይከፈናል፣ በሙስሊሞች መቃብርም ይሰገድበታል ነው። ሀከዛ በመሄድ ስለዚህ ሶላቱን ለተወሰው ውሃ ስለተጠማ ብለን ውሃችንን ሰጥተን ተየሙም ማድረጋችን አይበቃልንም ነው። ለምን ቢባል ክብር የሌለው ሰው ነውና ውሃችንን መስጠት አይበቃልንም። በዚህ መልኩ ይተነተናል ማለት ነው። ሁለተኛው ክብር የሌለው አይነት ምንድነው? ውሃችንን ልንሰጠው የማይበቃልን አዛኒ አልሙሕሰን። ዛኒ ሙሕሰን የሚባለው ግለሰብ ሸርዒ በሆነ መልኩ አግብቶ ተጠብቆ ሲያበቃ ነገር ግን ዝሙት የሰራ እንደሆነ ዝሙት ከሰራ ምንድነው? ይሄ ሰው ዛኒ ሙሕሰን ይባላል። ስለዚህ ውሃችንን አንሰጠውም። ወደዚህ ማብራሪያ አሁንም ስንገባ ራሱ ዛኒ ሙሕሰን የሚባለው 4 ነገሮችን አንድ ሰው ተጠብቆ በሸርዒ በሆነ መልኩ አግብቶ ከዛ በኋላ ዝሙት የሰራ ስንል በ4 መልኩ እንከፍለዋለን። የሰውየው ባህሪ ማለት ነው። አንደኛው ዛኒ ሙሕሰን ወይም ዛኒ ሙሕሲን ለመባል 4 መስፈርቶች መሟላት አለበት። አንደኛው ብሉግ መገኘት አለበት፣ ግለሰቡ ለአቅመ አዳም የደረሰ ከሆነ። ሁለተኛ መስፈርት አቅል ወይም አይምሮ ጤናማ ከሆነ። ሶስተኛ መስፈርት ደግሞ ሑር ወይም ጨዋ መሆን፣ ባሪያ ላይሆን ነው። ይሄ ከተሟላበት። አራተኛ ደግሞ በትክክለኛ ጋብቻ ላይ ሆኖ ግንኙነት የፈጸመ ከሆነ እነዚህ 4 መስፈርቶችን ያሟላ ሰው ዛኒ ሙሕሲን ይባላል። ዛኒ ሙሕሰን ይባላል። ተግባባን አይደለም? ስለዚህ እነዚህ 4 ሲሟላ ነው ግለሰቡ ዛኒ ሙሕሲን የሚባል። ስለዚህ እንደነዚህ አይነቱን ሰው የውዱእ ውሃችንን ሰጥተን ውሃ ስለተጠማ ብለን ተየሙም ማድረግ አይፈቀድልንም። ምክንያቱም እንደዚህ አይነቱ ሰው ክብር የሌለው ስለሆነ የሚገደልም ስለሆነ ነው። ተግባባን አይደለም? የሚገደል ሰው ስለሆነ ማለት ነው። እሺ፣ ሶስተኛው ክብር የሌለው እንስሳ ብለን የምንቆጥረው ሙርተድ እስልምናን ተቀብሎ ሲያበቃ ከዛ በኋላ
ኢርቲዳድ ያደረገ ሙርተድ የሆነ ሰው ውሃ ስለጠማው ውሃ ጠምቶኛል ብለው ለውዱእ ያዘጋጀነውን ውሃ አንስተን ለሱ እንዲጠጣው ሰጥተን ተየሙም ማድረግ አይበቃልን። ምክንያቱም ይህ ሰው ሙህተረም አይደለም፣ ክብር የሌለው ስለሆነ ስለሚገደል መገደሉ ስለሚበቃ ውሃችንን አንሰጠውም። ተየሙም ማድረግም አይበቃልንም። እነዚህን እያየን ነው እንግዲህ ተየሙም የምናደርገው ማለት ነው። እዛ በመቀጠል ወልካፊሩል ሐርቢይ ካፊር ሆኖ ጦረኛ ሙስሊሞች ላይ ጦር የሚገጥም ካፊር ሐርቢይ ስንል ብዙ አይነት ካፊር አለ። እዚህ ጋር ልንረዳ የምንችለው ወደፊትም ማወቅ ያለብን ካፊር እንዳጠቃላይ አራት አይነት ነው። አራት አይነት ካፊር አለ። እሱም ለምሳሌ ካፊር ሙዓሃድ ይባላል። የመጀመሪያው ካፊር ሙዓሃድ ማለት ካፊር ሆኖ ከሙስሊሞች ጋር በቃል ኪዳን የሚኖር ይሄ አንደኛው ካፊር ነው። ሁለተኛው ካፊር ደግሞ ካፊር ሐርቢይ ይላል። በሙስሊሞች ሀገር ተቀምጦ ነገር ግን ሙስሊሞችን የሚዋጋ ሁለት። ሶስተኛው ካፊር ሙአመን ካፊር ሆኖ ከለላ የተሰጠው ጥገኝነት የተሰጠው በሙስሊሞች ስር ማንም እንዳይነካው ተብሎ እኔ ፕሮቴክሽን ሰጥቼዋለሁ፣ እኔ ከፋላ ሆኜዋለሁ ብሎ እንደዚህ አይነት ካፊር አለ። አራተኛው ካፊር ደግሞ ካፊር ዚሚ የሚባል ካፊር ደግሞ አለ። አህሉ ዚማ የሆኑት እንደ ሀገር አቀፍ ሆኖ በቃል ኪዳን ደረጃ ተሰጥቷቸው የሚኖሩ ታክሳቸውን ግብራቸውን የሚከፍሉ ለሙስሊሙ መሪ እነዚህ ናቸው። አሁን ለነዚህ ውሃ መስጠት አይበቃም ብለን ጠቅልለን አናስቀምጥም። የትኛው ነው ለምሳሌ ከነዚህ ውስጥ ውሃ ጠማኝ ቢል ለሱ ውሃችንን ሰጥተን ውሃችንን መስጠት የማይበቃልን ውዱም ተየሙም እንዳናደርግ የሚከለክለን የትኛው ነው ከተባለ ካፊር ሐርቢይ የሚባለው ነው። ለዚህ አይነቱ አይበቃም። ካፊር ሐርቢይ ማለት ይሄ ካፊር ሐርቢይ የሚባለው ሐይዋን ሙህተረም አይደለም፣ ገይሩል ሙህተረም ስለሆነ ክብር የሌለው ስለሆነ እዛ ውስጥ ውሃችንን ሰጥተን ተየሙም ማድረጋችንን አይበቃም ይላሉ። እነዚህ ግን ካፊር ሙዓሃድ፣ ካፊር ሙአመን፣ ካፊር ዝሚ የተባሉት ግን ሐይዋን ሙህተረም የሚባለው ውስጥ ስለሚገቡ ሐርብዩ ብቻ ሲቀር ሶስቶቹ ይገባሉ። ለነሱ ውሃችንን ሰጥተን ተጠማን ቢሉና ውሃችንን ሰጥተን ውዱእ ተየሙም ብናድርግ ይበቃል። ካፊር ሐርብዩን ግን አይበቃም። ለምን? ሐይዋን ገይሩ ሙህተረም ክብር የሌለው ስለሆነ ማለት ነው። እሺ በጣም ጥሩ። አምስተኛው ደግሞ አልከልቡል ዓቁር ተናካሽ ውሻ። ውሃችንን ማለት ገይሩል ሙህተረም ክብር የሌለው የሚባለው ሌላኛው እንስሳ ከልቡል ዓቁር የሚባለው ነው። ተናካሽ ለሆነ ውሻ ውሃችንን ሰጥተን ተየሙም ማድረግ አይቻልም ነው። ለምን? ክብር የለውም ነው። አሁንም ቢሆንም ውሻን ማብራራት ያስፈልገናል። ውሻ 3 አይነት ነው። አንደኛው የውሻ አይነት መግደሉ የሚፈቀድ የሆነ ውሻ የሚባለው እሱም አልከልቡል ዓቁር የሚባለው ከልቡል ዓቁር ተናካሽ የሚባለው ውሻ ይሄ መግደሉ የሚፈቀድ የሆነው ይሄንን ወይም አልጃሪህ ይባላል። ጎጂ የሆነ ማለት ነው፣ ሰው የሚጎዳ የሆነ ይሄንን ለሱ ውሃ ስለተጠማ ውሃውን ሰጥተን ውዱእ ማድረግ አይበቃልንም፣ ተየሙም ማድረግ አይበቃልንም። ሁለተኛ ለአደን የምንጠቀመው የሆነን ውሻ አይነት ይሄ መግደሉ የማይፈቀድ የሆነ ነው። ክብር ያለው ውሻ ስለሆነ
ይሄም ክብር ያለው ውሻ ከሆነ ውሃችንን ሰጥተን ተየሙም ማድረግ እንችላለን። ግን ሁለተኛው የውሻ አይነት ነው። ሶስተኛው ደግሞ የውሻ አይነት የሚባለው ጥቅምም ጉዳትም የሌለው የውሻ አይነት ሲሆን ምሳሌ ኢብኑ ሐጀር ምን ይላሉ? አይ ክብር አለው ብለዋል። ቃዲ ዘከሪያ ደግሞ የፈትሑል ወሃብ ባለቤት ኪታብ ባለቤት የሆኑት ክብር የለውም መግደሉ ይፈቀዳል በማለት ሄደዋል። ብቻ ግን ኺላፍ አለበት ሶስተኛው አይነት። ኤኒዌይ የተጠቀሰው የመጀመሪያው ከልበል አቁር ተናካሽ ውሻ በሚለው ለተየሙም ያዘጋጀነውን ውሃ ለውዱእ ያዘጋጀነውን ውሃ ለነሱ ስለተጠማ ብለን መስጠት የለብንም። ግን ይሄ ያው እንደ መዝሐብ ነው። አለል ኢጥላቅ ግን እንዳጠቃላይ ካየነው ግን ተየሙም በማናደርግበት ወቅት ከሆነ ግን ውሃን ለተጠማ አካል መስጠት ይቻላል። لا في هذا المسألة በዚህ መስአላ ላይ ሲቀር ብለን ተቅይድ እናደርገዋለን እንገድባለን ማለት ነው። ሳዲስ ውሃ ስድስተኛው ደግሞ አልኺንዚሩ ኺንዚር ማለት ከርከሮ ወይም ደግሞ አሳማ የሚለው ለዚህም ደግሞ ይሄ ደግሞ غير المحترم ክብር የሌለው እንስሳ ስለሆነ ለውዱእ ያዘጋጀነውን ውሃ እንስሳው ስለተጠማ ብለን እሱ ውሃችንን ሰጥተን እኛ ደግሞ ወደ ተየሙም መግባት አይበቃም ተብሏል። እሺ ባረከላሁ ፊኩም። መስአላው ግልጽ ነው አይደለም? هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. بسم الله الرحمن الرحيم.